ሰላም ሰላም ሰላማችሁ ብዝት ይበልልኝ። የማሂ ቤተሰቦች በሙሉ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም የክርስቶስ ፍቅር ብዝት ይበልላችሁ እያልኩኝ ዛሬ ብቅ ብዬላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ ብቅ ያልኩላችሁ በፍትፈታ ነው። ፍትፈታ ትጠላላችሁ ማለት ነው። እና ከምር ይሄ ዩቱብ እኮ እንሰማለን አንፈርድም ሆኗል ማለት ነው። እና ዛሬ ከሰሞኑ ማለት ነው ማን ነበረ ጽጌና ዳኒሻ ማለት ነው እርስ በርሳቸው እንዴት እንደሚበሻሸቁ። በነገራችን ላይ ግን ዘና የሚያደርጉ ዩቱበር ናቸው። በተለይ ጽጌ በጣም ነው የምትችለው፣ ጎበዝ ናት። ሪያክሽን በቃ ማለት ደስ የሚል ሀረካት ነው ያላት ማለት ነው። ለምንም ቢሆን ትመቻለች። እና ዳኒን እንዴት ቅጥል እንደምታደርገው እያየ በጣም እየሳኩ ነበር ማለት ነው። መጀመሪያ ሽምግልና ለኔ ነው የተላከው ለማን ነው እያለ መጣ ማለት ነው። እና ለኔ ነው የተላከው ስትለው ያለው የፊቱ ሀረካት ብታዩት ማለት ነው። ከዛ በኋላ ተናዶ ከቤት ወጣ፣ ይዟት ሄደ ማለት ነው። እና ጓደኛቸውን በቃ ከፈለግሽ አንቺ አግቢው፣ እሺ አንቺ አግቢው እያለ እሷን ይዟት ሄደ ማለት ነው። እና ጽግሻ ደግሞ ምንም አትቻልም። ጽጉነት ምንድን ነው ያደረገችው? ባሌ ብላ ያመጣችውን ሰው እንግዲህ አይታችሁታል አይደል? እኔማ መጀመሪያ ሳየው ዶክተር አብይ መስሎኝ ማለት ነው ድንግጥ ነው ያልኩትኝ። ልክ ራሱን ቁርጥ ነው የሚመስለው። ከአሁን በፊት ታስታውሱ ከሆነ በየትኛው ቲቪ እንደሆነ ባላቅም የቀረበው ግን ቀርቦ ብዙ ሰዎች አብይን ትመስላለህ እያሉ የምንቀሳቀሰው በጥበቃ በጋርድ ነው እያለ ሰምተነዋል ማለት ነው። ግን አሁን ላይ በዚህን ያክል ደረጃ ይሄ ዶላር እኮ የማያደርገው የለም ማለት ነው። ከትንንሾቹ ጋር ወርዶ ፕራንክ እየሰራላቸው ነው። ከሱ የእሷ ድፍረት ባሌ ነው ብላ ስትመጣ ማለት ነው። ደግሞ እኮ እስከ ጋርዱ ነው የመጣው። ጋርዱን እኮ አርጎ እስከ እሱ ነው የመጣው። እና እኔ የሳን የፊት ሪያክት እያየ ማለት ነው ስስቅ ነበር። በቃ ጨንቋታል። አበባ ይዞ መቶ ምናምን አንቱ እንዳትለው እየሰራች ነው ባሌ ነው ብላለች። አንተ እንዳትለው በጣም ተጨንቃለች። እና ምን ላምጣ፣ ምን ጎደለ፣ ውሃ ላምጣ፣ በቃ ከሱ ፊት ዞር የምትልበትን ነገር ነው ስትፈልግ የነበረው ማለት ነው። በጣም ተጨንቃ። ይሄ ዶላር እኮ የማያደርገው እኮ የለም። ለማግኘት ሲባል የማይወጣ ተራራ የለምና ጭንቅ ጠብብ ብላ ይዋት ዳንኤል ለማናደድ መቼም ፍቅረኛሞች ናቸው አንልም፣ እህትና ወንድሞች ነን ብለውናል አይደል? ባልና ሚስቶች አንላቸውም፣ የእህትና ወንድም እንደሆኑ ነግረውናልና። ነገር ግን ደግሞ ሚዲያ ላይ የሚታየው ፎቶ አይታችሁ ከሆነ ቪዲዮዋቸውንም ፎቶዋቸውንም ከሲስተር እና ከብላዘር ላይ የሚጠበቅ ቪዲዮ አይደለም የሚሰሩት። እና ግን ህዝቡን ግራ አጋብቶ እነሱ ግራ ተጋብተው እኛንም ግራ አጋብተውናል ማለት ነው። እና ወይ አይጋቡ ወይ አይፋቱ። ሁል ጊዜ ትንሽ የዶላር አነስ ስትል ጭቅጭቅ ጸብ ምናምን ያመጣሉ ማለት ነው። እና ህዝቤም ደግሞ እንደዚህ አይደለም የምንወደው እንደዚህ ስለሆነ እኛም እነሱን አብረን እያየን ሀይ ስለምንላቸው ከላይ ተጣሉ፣ ተታረቁ፣ ቤት ገቡ፣ ቤት ወጡ ስለምንል ማለት ነው። እነሱ ራሱ አቀውብናል።
በምን ቢዝነስ ማግኘት እንዳለባቸው፣ ህዝቡ በምን እንደሚያያቸው፣ የመዳም ቅመሞች በምን ሲመጡ እንደምናያቸው አውቀዋል ማለት ነው። እና ጎበዝ ናቸው፣ ጎበዝ ናቸው ማለት እንደዚህ እየፈጠሩ ጽግሻ ደህና አድርግሻ አቃጤው ዳኒ ማለት ነው። ለምን ሁል ጊዜ እሱ ብቻ ይረብሻል እንዴ? እሱ ብቻ የሚያናድሽ፣ እሱ ብቻ የሚያቃጥልሽ። ዱባይ ሄዶ ሚስቴ ልትመጣ ነው ሲልሽ እንዴት እንደተናደርሽ አይተናል ማለት ነው። አብራችሁ ሆናችሁ ሚስቴ ልትመጣ ነው ሲልሽ ማለት ነው። እና ሁልጊዜ እሱ ብቻ አቃጣይና እናዳጅ ከሚሆን ደግ አድርገሻን አቃጤ። ግን ደግሞ ከእስሰሪ ከልክ ባያልፍና ከኩያሽ ጋራ ቢሆን ይሄ ሰው አሁን ባለትዳርና የልጆች አባት ነው። ድራማ እንደሆነ ማንኛውም ሰው ያውቃል። ግን እሱ ትልቅ ሰው ከመሆኑ አንጻር በዚህ ያክል መውረድ አስፈላጊ አይደለም ማለት ነው። እና ስትሰሪ ያው ከእኩዮች ጋር ሰሪ፣ መቼስ የማታመጪው የለም ጽጌ። ግን የሚገርመው ምንም ብትሰራ ያምርባታል፣ ፈገግታዋ በቃ ይመጣላታል ማለት ነው። ሀረካቷ እኔ እንጃ ደስ ትለኛለች። እንዴት እንደሚመጣላት ሁሉ አላቅም ማለት ነው። ስትቆጣም ስታኮርፍም ስትጫወትም አይታችኋት ከሆነ ሀረካቷ ደስ ይላል ማለት ነው። እና ስትቃጠል የኖረችውን መልሳለች። ዳኒ መኪናውን ልክ ይዞ መጥቶ ጋርዱ ማለት ነው። ጋርዶ እንትኑን ይዞ አንገቱን ይዞ ነው የመለሰው። እሷን ሊያወርድ ወደ መኪና ሲሰቀል ማለት ነው። እንዴት ተናደደ! ፊቱ ላይ የሚበራው እሳት በሉት ማለት ነው። በጣም ተናዱ እና ይሄን ነው እርሳቸውን ለብር ብለሽ ነው እሱን የምታገቢው፣ ለብር ብር ስላለው ይላል ማለት ነው። እሷ ደግሞ ብዙም እኮ ትልቅ አይደለም፣ ምንድን ነው የምትለው? ብዙም እኮ ትልቅ አይደለም፣ ይህ ለፍቼማ በላቤ እያየህ ነው ትለዋለች። የሰው መኪና እኮ ነው። እኔ እንደዛ ኮሌታውን ይዞ ሲያሽቀነጥረው የሱን ንዴት እየሳኩ ነው እስከ መጨረሻው ያየሁት ማለት ነው። በሳቅ እኔ የጨረስኩትና ጎበዝ ነሽ፣ ማናደድ ትችያለሽ፣ ቀጤበት። ለምን አንቺ ብቻ ሁልጊዜ የሚረብሽሽ እሱ ነው እና አንቺም እንደዚህ እሱም ማቃጠልሽ አሪፍ ሆኖ እያለ ያው ግን እንዳልኩሽ አሁን በድጋሜ ስትሰሪ ከእኩዮችሽ ጋር መሆን አለበት እልሻለሁ የኔ ቆንጆ። ከነ አብርሃም እና ከነ ሩታ ተለይታችሁ የራሳችሁን ጭቅጭቅ ማምጣታችሁ አሪፍ ነው። በእነሱ ስለሆነ በዚህ ነበረ፣ በዚህ ገባ፣ በዚህ ወጣ፣ በዚህ ሄዶ እያላችሁ እነሱ ነበረ የምታጣሉት እና አሁን እራሳችሁ እየተጣላችሁ መታችኋል። እንግዲህ መልካም ድራማችሁን ቀጥሉ። እኛም ከእናንተ የእናንተን እየሸራረግን እንድንፈተፍት ማለት ነው። እናንተም ቀጥሉ፣ እኛም እንፈተፍታለን። ግንኙነት ለማውራት ማለት ነው። የአብርሽና ሩታ እውነት ተጣልተው ነው ወይስ አሁንም ያው ለድራማው ድምቀት ሲባል እርጉዝ ናት እስኪ የተባለው እውነት ነው? እውነት ነው አይደለም? እኔ እንጃ። የሆነ ሰዓት ላይ ስታለቅስ እርጉዝ ናኝ ስላለች እውነት እርጉዝ ከሆነች እኮ ውይ ብዬ ስላሳለፍኩት አዝናለሁ። ድራማ መሆኑን እያወቅኩት በምታለቅስ ሰዓት ግን ታሳዝነኛለች ማለት ነው። እርግጥ እነሱ ያው የያዙት ዶላር ለቀማ እንደሆነ ሁላችንም እናውቃለን። ግን እውነትም እርጉዝ ከሆነች ያለው ነገር በዚህ ሰዓት ፍራንክም እንኳ ቢሆን ለራሱ እንደዛ ማድረግ የለበትም ማለት ነው። ሻንጣዋን እዛ ቤቷ እስከ መውጣት በጣም ብዙ ነገር ከመሆን መቆጠብ አውቃለሁ። ያው ለመውለጃዋ ቢዝነስ እየሰበሰበች ቢሆንም ኖሮ ግን ጥሩ አይደለም። እውነትም እርጉዝ ከሆነች ለሷ ጥሩ አይደለም፣ አይመከርም ማለት ነው።
ሌላ ቀይር አድርጋችሁ ሳትጣሉ ብሰሩ ያው የመዳም ቅመሞች ስለማናየው ነው አይደል? ጭቅጭቅ ሳታመጡና ሳትጣሉ ከፕራንክ ውጪ ከመበሻሸቅ ውጪ ግን የሚሰራ የለም ማለት ነው። ዩቱበሮች እንጃ። እኛም ኢትዮጵያ ገብተን አሁን ምንድን ነው የምንሰራበት ማለት ነው? እንደዚህ ፕራንክ ሁልጊዜ እየተጨቃጨቅን የምንመጣው ማለት ነው። ሌላ አይዲያ የለም። እንደዚህ ከሆነ ሁልጊዜ የምንሰራው ብቻ ትንሽ ይከብዳል ማለት ነው። አንዳንዴ ከዚህም ወጣ ብላችሁ ደግሞ እኮ እናንተ ስትጣሉ ትልቅ ሰዎችም ታስገባላችሁ። ባለፈው ያው ጋሽዬ ነው አይደለ የአብርሃም አባት ያስታረቃችሁ። አሁንም ደግሞ እሱን አስገብተውታል ማለት ነው። ግን እኮ ራሳችሁን ችላችሁ ብትሰሩ አሁን እሱ በእርግጥ ተነጋግራችሁ ነግራችሁት ነው የሚሰራው አብሯችሁ ማለት ነው። ግን ትልቅ ሰው ስለሆነ በዛ ልክ መዋሸት እና እንደዚሁ ለማስመሰል ትንሽ ይከብዳል። ማስመሰል ማለት ነው። እያወቀ ያው ባላወቀ ሙድ ነው እንደናንተ አብሮ እያስመሰለ ነው። የዶላር ጥማት ነው አይደለም ነው። ስለዚህ እነሱን እናንተ ራሳችሁ እንደፈቀዳችሁ እንደፈለጋችሁ ዋሹ። ግን ትልቅ ሰዎችን እንዲዋሹ አታድርጉ ማለት ነው። ለአንዴ ናችሁ ከበድ ብላችሁ እሺ። ባለፈው አስታርቆ አሁን ደግሞ ተመልሳችሁ እኔ አታንሱብኝ ነው ያለው እኮ እኔ በቃ አታንሱብኝ አለ። እኔ በቃ እንደዚህ አይነት ነገር አታንሱብኝ። ከአሁን በፊትም እንደዛ ብለሃል፣ አሁንስ አበዛኸው አለ። እውነቱን እኮ ነው። እውነትም በዛ አንገሸገሼ። ስለዚህ ከመጣላት ውጡና ከመጣላት ወጥታችሁ በሌላ አይዲያን ኑ እላችኋለሁ። ለማንኛውም ዘና እያደረጋችሁ ነው፣ በርቱልን ማለት ነው። እንግዲህ ዛሬ የነበረኝ ቪዲዮ ፍትፈታ ይህን ይመስል ነበር። እስኪ እናንተ ማስተያየታችሁን ኮሜንት ላይ አሳውቁኝ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ እንደተለመደው አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ እሰናበታቸዋለሁ ማለት ነው።